ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው የክርስትና እምነት ተከታይ ለሆናችሁ ክቡራን የዩቲዩብ ቻናል ቤተሰቦች በሙሉ እንኳን ለብርሃነ ስቅለቱ በሰላም አደረሳችሁ እያልኩኝ በዓሉ የሰላምና የጤና እንዲሆንላችሁ ተመኘው። ወደ ሰበር መረጃው አልፋለሁ። ወደ ሰበር መረጃው ስናቀና በዛሬው ዕለት ይደረጋል ተብሎ የነበረው የአሜሪካና ኢራን የፓኪስታን ድርድር ወደ ነገ ዕለት መተላለፉ የተሰማ ሲሆን አሜሪካ እንደተለመደው ጥብቅ ማስጠንቀቂያ ሰጥታለች። ቡድኑን እየመሩ ፓኪስታን የገቡት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ከትራምፕ ቀጭን ትዕዛዝ ተቀብለን ነው የመጣነው፣ አንዳች ነገር ቢፈጠር ከባድ የሆነ እርምጃ ነው የምንወስደው፣ ቀልድ አንፈልግም፣ በቀና ልቦና ተደራድረን ውሳኔ ላይ መድረስ ነው የምንፈልገው ብለዋል። ኢራን በበኩሏ ደግሞ ባስተላለፈችው መልእክት እኛም ቀና ልቦና መደራደር ነው፣ 10 ነጥቦቻችን ፈጽሞ የማይቀየሩ ናቸው፣ ከነዚህ የምናወጣው ነገር የለም፣ ይሄን ለማጽደቅ ነው አሜሪካኖቹ መምጣት ያለባቸው ስትል ገልጻለች። በሌላ በኩልም የኢራኑ መንፈሳዊ መሪ የሆኑት አያቶላ ሙጅታባ ካሚኒ ለመላው የአረብ ሀገራት በሚል ባስተላለፉት መልእክት ተስፋችሁን ቁረጡ ብለዋል። ተስፋችሁን ቁረጡ፣ ከዚህ በኋላ አሜሪካ የምታድናችሁ እንዳልሆነች አይታችሁታል። ስለዚህ በአሜሪካና እስራኤል ላይ ያላችሁን ተስፋ ከእንግዲህ ቁረጡ ሲሉ ጠንከር ያለ መልእክት አስተላልፈዋል። መልእክታቸውን ሙሉ ይዘት በዝርዝር የማስደምጣችሁ ይሆናል። በሌላ በኩል ደግሞ የተባበሩት አረብ ኤምሬትስ በቀጠናው ላይ ወዳጅና ጠላቷን እየለየችና ከዚህ ቀደም የነበራትን አቋም ይበልጥ እየገመገመች እንደሆነ ገልጻለች። ይህንንም በተመለከተ ከዩኤኢ የተሰማውን መረጃ የማስደምጣችሁ ይሆናል። እንዲሁ እስራኤል በሊባኖስ ላይ የከፈተችውን ጦርነት አሁንም ማስፋፍተዋለች። ከፍተኛ ጥቃት እየተፈጸመ ይገኛል። ይህንን ጥቃት አስመልክቶ ፓኪስታንና ፈረንሳይ በጋራ ባወጡት መግለጫ ከባድ የተኩስ አቁም ጥሰት ነው ብለውታል። ዝርዝር መረጃውን አስደምጣችኋለሁ። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ ሰበሩ ዝርዝር መረጃ አለፍኩ። አብረን እንከታተለው። በቀድሚያም የአሜሪካና የኢራን በፓኪስታን ይካሄዳል የተባለውና መላው ዓለም በጉጉት እየጠበቀ ያለው ስብሰባ ወደ ነገ ቅዳሜ መሻገሩ ተዘግቧል። በአሜሪካ በኩል የሰላም ድርድሩን በዋናነት የሚመሩት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ወደ ፓኪስታን ኢስላማባድ የሚያቀና አውሮፕላናቸው ውስጥ ከመግባታቸው በፊት ከአውሮፕላኑ ስር ሆነው ለጋዜጠኞች በሰጡት ጠንከር ያለ ማስጠንቀቂያ አሜሪካ ወደ ድርድሩ የምትገባው በቀና ልቦና ነው በማለት የገለጹ ሲሆን በኢራን በኩል የሚደረግ ማናቸውም አይነት የማታለል ወይም የጨዋታ ሙከራ ግን ፈጽሞ የማንታገሰውና ምንም አይነት ደቂቃ የማንፈጅበት ነው ብለዋል። የኢራን ተደራዳሪዎች በቀን ልቦና ለመደራደር ፈቃደኞች ከሆኑ እኛም ልባችን ክፍት ነው፣ እጃችንንም ለመዘርጋት በእርግጠኝነት ፈቃደኞች ነን። ይህ አንዱ እውነት ነው ያሉት ምክትል ፕሬዝዳንቱ አክለውም ነገር ግን እኛን ለማታለልና በእኛ ላይ ለማላገጥ የሚሞክሩ ከሆነ የእኛ ተደራዳሪ ቡድን በዚህ ምንም አይነት ትዕግስትና ተቀባይነት
እንደማይኖረው በተግባር ያዩታል ሲሉ አጥብቀው አስጠንቅቀዋል። ምንም እንኳን የቃላት ጦርነቱ የከረረ የመጣ ሲሆን ምክትል ፕሬዚደንት ቫንስ ከድርድሩ አዎንታዊ ውጤት እንደሚጠብቁና ድርድሩንም በጉጉት እየተጠባበቁ መሆኑን አልሸሸጉም። ለዚህም ድርድር የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ እጅግ ግልጽ የሆኑ መመሪያዎችን እንደሰጧቸውና የትራምፕን ሐሳብ ለማስፈጸም ወደ ኢስላማባድ እንደሚያቀኑም ተናግረዋል። በአሜሪካ የልዑካን ቡድን ውስጥ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ እንዲሁም የትራምፕ የቅርብ አማካሪና አማቻቸው የሆኑት ጃሬድ ኩሽነርን መካተታቸውም ይፋ አድርገዋል። አዎንታዊ ድርድር ለማድረግ እንሞክራለን። ፕሬዚደንቱ እጅግ ግልጽ የሆኑ መመሪያዎችን ሰጥተውናል። በመጨረሻም ምን እንደሚፈጠር አብረን የምናየው ይሆናል። ለኢራኖች የምላቸው ምንም አይነት ጨዋታ እንዳታስቡ ብቻ ነው ሲሉ አስጠንቅቀዋል። በአሜሪካ በኩል ያለውን ማስጠንቀቂያ እንዳለ ሆኖም በኢራን በኩል ያለው አቋምም እጅግ የጠነከረና የከረረ ነው። የኢራን ውጭ ጉዳይ ሚኒስትር የፖለቲካ ጉዳዮች ምክትል የሆኑት ማጂድ ታክት ራቫንቺ በቴህራን ለሚገኙ የውጭ ሀገራት አምባሳደሮች እና የዓለም አቀፍ ተቋማትና ጋዜጠኞች በሰጡት ሰፊ ማብራሪያ የኢራንን ቀይ መስመሮች አስምረውባቸዋል። የሜሄር የዜና ወኪል የዲፕሎማቱን ንግግር ተርጉሞ እንዳቀረበው ከሆነ ቅዳሜ በኢስላማባድ ለሚጀመረው የአሜሪካና ኢራን ድርድር ብቸኛው መነሻ መሰረት ኢራን ያቀረበችው የ10 ነጥብ እቅድ ብቻ መሆኑንና ከ10 ነጥብ እቅድ አንዱ እንኳን ቢሰረዝ ኢራን ፈጽሞ ለመደራደር ፈቃደኛ እንደማትሆን ገልጸዋል። የኢራን እስላማዊ ሪፐብሊክ ዲፕሎማሲንና የሰላም ውይይትን ሁልጊዜም በደስታ ትቀበላለች። ነገር ግን በሐሰተኛ መረጃዎች ላይ ተመስርቶ ለማታለልና በኢራን ላይ ዳግም ወታደራዊ ጥቃት ለመክፈት መደላደል የሚፈጥርን ውይይት ፈጽሞ አንቀበልም ብለዋል። ምክትል ሚኒስትሩ አክለውም ኢራን ይህንን የተኩስ አቁም ስምምነት በከፍተኛ ኃላፊነት እንደምትመለከተው ገልጸው አጥቂው ጠላታችን ዳግም ትጥቁን አሟልቶ ሌላ ጥቃት እንዲከፍትብን የሚያስችል የተኩስ አቁም ግን አንፈልግም ብለዋል። ጠንካራ ዋስትና ከሌለ ይህ ሁኔታ ዳግም እንዳይደገም ለወዳጆቻችን በግልጽ ነግረናቸዋል ሲሉ አቋማቸውን አንጸባርቀዋል። ዲፕሎማቱ አሜሪካን አጥብቀው በወቀሱበት ንግግራቸው ኢራን በጄኔቫ ስለ ሰላማዊ የኒውክሌር ፕሮግራሟ ከዋሽንግተን ጋር በዲፕሎማሲ ድርድር መሃል እያለች አሜሪካ በኢራን ላይ ጥቃት ስትከፍት ይህ ለሁለተኛ ጊዜዋ መሆኑን አጋልጠው የአሜሪካና የእስራኤል ዋና ዓላማ የምዕራብ እስያ ወይም የመካከለኛው ምስራቅ ቀጠናም በበላይነት ለመቆጣጠርና እስራኤልም ቆዳዋን ለማስፋት ነው ሲሉ ተናግረዋል። ኢራን ጎረቤት ሀገራትን ስለማጥቃቷ ለተነሳባቸው ትችትም ምላሽ ሲሰጡ የኢራን መከላከያ እርምጃ በእነዚህ ሀገራት ላይ የተሰነዘረ ጥቃት ተደርጎ ሊወሰድ አይገባም፣ ይልቁንም የእኛ ጥቃት ኢላማ ያደረገው በእነዚህ ሀገራት የግዛት ውስጥ ሆኖ በኢራን ላይ ወታደራዊ ጥቃት ለመክፈት ያገለገሉትን የአሜሪካ የጦር ሰፈሮችና ተቋማት ብቻን ያጠቃ ነው በማለት አብራርተዋል። ሆኖም የአሜሪካ ኃይሎች የጎረቤት ሀገራትን መሬት የአየር ክልል ወይም ተቋማት ተጠቅመው በኢራን ላይ ጥቃት ከከፈቱ እነዚህ ሀገራት ለኢራን ህጋዊ የጥቃት ኢላማ ይሆናሉ ሲሉ ዳግም አስጠንቅቀዋል። በመጨረሻም ትክክለኛውን የታሪክ መስመር የተከተሉትን ሀገራት እናመሰግናለን በማለት ገልጸው በኢራን ላይ የተፈጸመውን ወንጀል ከማውገዝ ይልቅ አጥቂዎቹን የደገፉ አንዳንድ የአውሮፓ ሀገራትን ደግሞ በጽኑ እንኮንናለን ሲሉም ተገልጸዋል። የኢራን አዲሱ ጠቅላይ መሪ አያቶላ ሙጅተባ ካሚኒ በማህበራዊ ትስስር ገጻቸው ለባህረ ሰላጤው የአረብ ሀገራት ጠንካራ መልእክት አስተላልፈዋል። መልእክቱም በቀጠናው ከእንግዲህ የአሜሪካ የበላይነት አክትሟል፣ የመካከለኛው ምስራቅ ሀገራት በአሜሪካ ላይ ተስፋ ከነበራችሁ ተስፋችሁን ቁረጡ ሲሉ ተናግረዋል። ለደቡባዊ የኢራን ጎረቤቶች እንዲህ ላለው ያሉት አያቶላ ሙጅተባ ካሚኒ እናንተ አሁን ተአምር እያያችሁ ነው። ስለዚህም ጉዳዮቹን በቅርበት ተከታተሉ፣ በትክክልም ነገሮችን መርምሩና ተረዱ፣ በትክክለኛው መስመር ላይም ቁሙ፣ እንዲሁም የአሜሪካና የእስራኤልን የሐሰት ተስፋ አትመኑ፣ ተስፋችሁን በእነሱ ላይ ቁረጡ ብለዋል። አክለውም በዚህ መልእክታቸው ኢራንን ለማዋረድ ከሚመጡ ኃይሎች ጋር እስከተሰለፋችሁ ድረስ እንደ ብሪተኛ ኃይል እንደምንቆጥራችሁ እወቁ ብለዋል። ከነዚህ ኃይሎች እስካልተላቀቃችሁ ድረስ እውነተኛ ወንድማማችነትንና በጎ ፈቃድን ማሳየት አንችልም። ለእናንተ በጊዜ ሳይረፍድባችሁ ከአሜሪካና እስራኤል ጋር ያላችሁን ግንኙነት አቋርጡ ብለዋል አያቶላ ሙጅተባ ካሚኒ። አክለውም በመልእክታቸው መደምደሚያ ዙሪያችሁን አስተውሉ፣ ነገሮች ሁሉ በመካከለኛው ምስራቅ አሁን ተቀይረዋል ብለዋል። ይህንን የአያቶላ ሙጅተባ ካሚኒን ለአረብ ሀገራት ያቀረቡትን ጥሪና ተስፋ ቁረጡ የሚለውን መልእክታቸውን ተከትሎ በባህሬን የሚገኘው የዓለም አቀፍ ስትራቴጂካዊ ጥናቶች ኢንስቲትዩት የመካከለኛው ምስራቅ ፖሊሲ ከፍተኛ ተመራማሪ ሐሰን አልሐሰን ለሲኤንኤን ቴሌቪዥን እንደተናገሩት ኢራን ከዚህ ጦርነት በኋላ ራሷን እጅግ ሀያል በሆነ የፖለቲካ ማማ ላይ እንዳለች አድርጋ ትቆጥራለች በማለት ገልጸዋል።
የገለጸው። የአሜሪካና እስራኤልን አስከፊ ጥቃት ተቋቁማና ከብርቱ ጭፍለቃው አመልጣ አሜሪካን በተኩስ አቁም ማዕዘን ውስጥ ማስገባቷና ከአሜሪካ ጋር ለድርድር መቀመጧ በሆርሙዝ ወሽመጥ ላይ ያላትን ቁጥጥር ይበልጥ ማጥበቋ ኢራን በቀጠናው ላይ ያላትን አዛዥነት እጅግ ከፍ ያለ ሚና ለመጫወት እንድትተማመን አድርጓታል ይላሉ። ይሁን እንጂ ይላሉ አልሐሰን፣ ይሁን እንጂ በጦርነት ወቅት የኢራን ሚሳኤሎችና ድሮኖች ሲዘንብባቸው የነበሩ የባህረ ሰላጤው ሀገራት ይህንን የኻሜኒን ተስፋ ቆረጡና ከኛ ጋር ወንድማማች ሁኑ የሚለውን ጥሪ በከፍተኛ ጥርጣሬ ነው የሚቀበሉት። አረቦቹ በጦርነት ጣሪያ ላይ የኢራንን ጥቃት በግልጽ መቃወማቸውን ያስታውሱት ተንታኙ ከአሜሪካ ጋርም ሆነ ያለ አሜሪካ በባህረ ሰላጤው ሀገራት ጦርነቱ ካበቃ በኋላ የኢራንን ሞግዚትነት ይቀበላሉ ተብሎ አይታሰብም። ኻሜኒ ልፉ ቢላቸው ነው ይህንን መልእክት ለአረብ ሀገራቱ ያስተላለፉት ብለዋል ተንታኙ። ይህ በዚህ እንዳለ በመካከለኛው ምስራቅ ቀውስ ውስጥ እጅግ አስገራሚ የፖለቲካ አቋም ለውጥ እያሳየች ያለችው የተባበሩት አረብ ኤሚሬትስ ናት። ኤሚሬትስ በአሜሪካና እስራኤል እንዲሁም ኢራን ጦርነት ወቅት ከኢራን የተሰነዘረውን ከባድ ጥቃት ተከትሎ ቀጠናዊ ግንኙነቷንና ከዚህ በኋላ ማንን ማመንና ማን ላይ መደገፍ እንዳለባት እየገመገመችና በድጋሚ ሁኔታውን እያየች መሆኑን በይፋ አስታውቃለች። የዩናይትድ አረብ ኤሚሬትስ ፕሬዝዳንታዊ አማካሪ የሆኑት አንዋር ጋርጋሽ በማህበራዊ ትስስር ገጻቸው ላይ እንዳሉት የተባበሩት አረብ ኤሚሬትስ ቀጠናዊና የዓለም አቀፋዊ ግንኙነቶችን በጥብቅ እየመረመረች ነው በማለት ገልጸው ብሔራዊነት ቅድሚያ የምንሰጣቸው ጉዳዮችን በምክንያታዊነት መገምገም የወደፊት መንገዳችንንም መልሰን እንድናየው ተገደናል ብለዋል። ኤሚሬትስ ከተኩስ አቁሙ ጋር በተያያዘ የኢራንን ቁርጠኝነት ለማረጋገጥና የሆርሙዝ ወሽመጥን ያለምንም ቅድመ ሁኔታ እንዲከፈት በመጠየቅ ላይ ትገኛለች። የጋርጋሽ ንግግር ትልቁን ፖለቲካዊ መልእክት ያዘለ ግን ለሲኤንኤን በሰጡት ቃለ መጠይቅ ላይ ባለፈው ወር ታላላቅ የሚባሉ አረብና እስላማዊ ሀገራት የባህረ ሰላጤው ሀገራት በችግር ጊዜ ያረዱንም ሲሉ ክፉኛ የነቀፉት ጋርጋሽ አሁን ደግሞ ኤሚሬትስ ከጦርነቱ በኋላ ከአሜሪካ ጋር ያላትን ግንኙነት እጥፍ ድርብ እንደምታጠናክርና እስራኤል ተጽዕኖ በባህረ ሰላጤው ውስጥ ከመቀነስ ይልቅ ይበልጥ ወደ እስራኤል ተጠግተን ከእስራኤል ጋር ያለንን ግንኙነት ይበልጥ እናጠናክራለን፣ ግንኙነታችንም ይበልጥ እንዲጠናከርና እስራኤልም ጎልታ በመካከለኛው ምስራቅ እንድትወጣ እንጠብቃለን በማለት ዓለምን ያስገረመ ይፋዊ የፖለቲካ አቋማቸውን አንጸባርቀዋል። በሌላ በኩል የዩናይትድ ኪንግደሙ ጠቅላይ ሚኒስትር ከሆርሙዝ ሰርጥ ጋር በተያያዘ ስለ ወታደራዊ አማራጮች መወያየታቸውን ገለጹ። በመካከለኛው ምስራቅ ጉዞ እያደረጉ ያሉት የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር በሆርሙዝ ወሽመጥ በኩል መርከቦች እንዲያልፉ ለማድረግ ስለሚያስፈልጉት ወታደራዊ አቅሞችና ሎጂስቲክሶች ከፕሬዝዳንት ትራምፕ ጋር መነጋገራቸውን ይፋ አድርገዋል። በፖለቲካዊ ዲፕሎማሲያዊ እቅድ ላይ እየሰራን ነው፣ ነገር ግን ወታደራዊ አማራጮችና በወሽመጡ በኩል መርከቦችን ለማንቀሳቀስ ስለሚያስፈልገው ሎጂስቲክስ እየተመለከትን ነው ማለታቸውን የዜና ወኪሉ ሮይተርስ አስነብቧል። በዚህ እንቅስቃሴ ውስጥም የሚሳተፉ የሀገራት ጥምረት እንዲኖር እየሰራን ነው ብለዋል። ከፕሬዝዳንት ትራምፕ ጋር ያደረጉት ውይይት ትኩረትም ይህ ጉዳይ እንደነበረ አክለው ገልጸው ጠቅላይ ሚኒስትሩ ተጨማሪ መረጃዎችን ከመስጠት ተቆጥበዋል። ከትራምፕ ጋር በነበራቸው ንግግር አሜሪካ ከኔቶ ልትወጣ ትችላለች ስለሚለው ስጋት አንስተው እንደሆነ የተጠየቁት ስታርመር ቀጥተኛ መልስ ባይሰጡም ጥምረቱ ለአሜሪካም ሆነ ለአውሮፓ ጥቅም የሚበጅ መሆኑን ገልጸዋል። ኔቶ ላለፉት 10 ዓመታት እኛ ከምናደርገው በላይ ደህንነታቸውን እንዲጠበቅ ያደረገ መከላከያ ጥምረት ነው ብለዋል። በሌላ በኩል እስራኤል በሊባኖስ ላይ ጥቃቷን አጠናክራ ቀጥላለች። በዛሬው ዕለትም እስራኤል በሊባኖስ ላይ ከባድ የአየር ድብደባ የፈጸመች ሲሆን በርካቶች መጎዳታቸውም ተዘግቧል። ይህንን ተከትሎ አሜሪካና ኢራንን እያደራደረች የምትገኘው ፓኪስታን ከፈረንሳይ ጋር በጋራ በመሆን በሊባኖስ የሚፈጸመው ጥቃት ከፍተኛ የተኩስ አቁም ጥሰት ነው ሲሉ ገልጸዋል። የፓኪስታንና የፈረንሳይ ውጭ ጉዳይ ሚኒስትሮች ሊባኖስ ውስጥ እየተፈጸመ ያለውን ከፍተኛ ጥሰት የተኩስ አቁም ጥሰት ነው በማለት ገልጸውታል። የፈረንሳይ ውጭ ጉዳይ ሚኒስትር ጄን ኖዌል ባሮት ከፓኪስታናቻቸው መሐመድ ኢሻቅ ጋር በጋራ ባደረጉት የስልክ ውይይት ሀገራቸው የፓኪስታንን የሰላም ጥረት እንደምትደግፍ አስታውቀዋል። ዲፕሎማሲያዊ ጥረቱ በቀጠናው ዘላቂ ሰላምና መረጋጋትን ሊያመጣ እንደሚችል ጠቅሰው የፓኪስታን ውጭ ጉዳይ ሚኒስትር በበኩሉ ባወጣው መግለጫ ሁለቱም መሪዎች በሊባኖስ እየተፈጠረ ያለውን ከፍተኛ የተኩስ አቁም ጥሰት በተመለከተ ስጋታቸውን ገልጸዋል ብለዋል። የተኩስ አቁሙ ሙሉ በሙሉ መተግበርና ስምምነቱን ማክበር አስፈላጊነት አጽንኦት ሰጥተውታል። የሁለቱም ሀገራት ውጭ ጉዳይ ሚኒስትሮች ይህንን ያሉት አሜሪካና ኢራን በመጪዎቹ ቀናት ፓኪስታን ውስጥ የሚያደርጉትን የነገውን የሰላም ድርድር እየተጠበቀ ባለበት
ባለበት ጊዜ ነው። ድርድሩ የመካሄዱ ጉዳይ ግን ጥርጣሬ እየተነሳበት ነው። እስራኤል የተኩስ አቁም ጥሰት ፈጽማለች ተብላ እየተወነጀለች ሲሆን ሄዝቦላ ዛሬ ረፋዱን ባወጣው መግለጫ የተኩስ አቁሙ በእስራኤል በመጣሱ በእስራኤል ላይ ጥቃት መፈጸም መጀመሩን ሄዝቦላ አስታውቋል። በሊባኖስ የሚገኘው የፖለቲካና ወታደራዊ ቡድን የሆነው ሄዝቦላ እስራኤል በአሜሪካና በኢራን በተደረሰው የተኩስ አቁም ስምምነትን በመጣሷ በእስራኤል ሰሜናዊ ክፍል በሚገኝ ከተማ ላይ ጥቃት መፈጸም መጀመሩን ገልጿል። ሄዝቦላ እንደሚገልጸው ከሆነ ሮኬቶችን የተኮሰው በእስራኤልና በሊባኖስ ድንበር አቅራቢያ ወደሚገኘው ኪሪያት ሽሞና እንዲሁም በሰሜናዊ እስራኤል ሚስጋቭ በተባለ አካባቢ ነው። እስራኤልና አሜሪካ በሀገራችን እንዲሁም በህዝባችን ላይ የሚፈጽሙትን ጥቃት እስከሚቆም ድረስ ይሄ ምላሻችን ይቀጥላል ሲል ሂዝቦላ ጠንከር ባለ ቃላት የገለጸውን መግለጫ አውጥቷል። አሜሪካና ኢራን የመካከለኛው ምስራቅ ጦርነትን ለማስቆም የሁለት ሳምንታት ተኩስ አቁም ላይ ቢደርሱም እስራኤል በሊባኖስ ውስጥ የሚካሄደውን ጥቃት ቀጥላለች። ኢራንና አሸማጋዩ ፓኪስታን የተኩስ አቁሙ ሊባኖስንም እንደሚያካትት የገለጹ ሲሆን አሜሪካና እስራኤል በበኩላቸው የተኩስ አቁሙ ሊባኖስ በስምምነት ውስጥ የለችም ሲሉ ገልጸዋል። እስራኤል የተኩስ አቁሙ በተደረሰ ማግስት ረቡዕ ዕለት በከፈተችው መጠነ ሰፊ ጥቃት ብቻ ከ300 በላይ ሰዎች በ30 ደቂቃ ጥቃት እንደተገደሉ ተመልክቷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ መንግስት ጋር ቀጥተኛ ድርድር እንደሚደረግ ቢናገሩም ሊባኖስ ውስጥ ተኩስ አቁም አይኖርም ሲሉ ጥቃቶች እንደሚቀጥሉም አመልክተዋል። እስራኤል የሄዝቦላ መሰረተ ልማቶች ናቸው ስትል በገለጸቻቸው ኢላማዎች ላይ የምትፈጽመውን ጥቃት ያባባሰች ሲሆን ከሊባኖስ ጋር የምታደርገውን ድርድር በሚቀጥለው ሳምንት ዋሽንግተን ውስጥ ሊካሄድ ይችላል ብላ እንደምትጠብቅም የአሜሪካ ውጭ ጉዳይ ሚኒስትር መግለጹን አስታውቃለች። አሜሪካና ኢራን የደረሱትን የተኩስ አቁም ሊባኖስንም የሚያካትት የመሆን አለመሆኑ ጉዳይ ሲያወዛግብ ከቆየ በኋላ ነው በዛሬው ዕለት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ጋር ድርድር እንዲጀመር አዝዣለሁ ማለታቸው የተሰማው። የሊባኖስ ባለስልጣናት የተኩስ አቁም ተደርጎ ድርድር እንዲጀመር የጠየቁ ሲሆን ከዚህ ጥያቄ በኋላ ለሰሜናዊ እስራኤል ነዋሪዎች መልእክት ያስተላለፉት ቤንያሚን ኔታንያሁ ሊባኖስ ውስጥ የተኩስ አቁም አይኖርም ሲሉ ቀድሞ የተናገሩትን ነገር አጥፈውታል። እስራኤል በሊባኖስ በምትፈጽማቸው ጥቃቶች ባለፉት ቀናት በከፍተኛ መጠን ጨምረው የታዩ ሲሆን ፕሬዚደንት ትራምፕ ለኤንቢሲ ኒውስ በሰጡት ቃለ መጠይቅም እስራኤል የሰላም ንግግርን ለማገዝ ሲባል የምትፈጽመውን ጥቃት እንድትቀንስ ነግሬያታለሁ ብለዋል። ከፕሬዚደንት ቤንያሚን ኔታንያሁ ጋር ተነጋግረናል በስልክ እናም ጥቃትህን ቀንሰው ብየዋለሁ፣ ከዚህም የበለጠ መቀነስ እንዳለብን አስባለሁ ሲሉ ከኔታንያሁ ጋር በስልክ መነጋገራቸውንና አቋማቸውን ለኔታንያሁ መግለጻቸውን ትራምፕ ተናግረዋል። የአሜሪካ ውጭ ጉዳይ መስሪያ ቤት መረጃ እንደሚያመለክተው እስራኤልና ሊባኖስ በሚቀጥለው ሳምንት ዋሽንግተን ውስጥ እየተተገበረ ስላለው የተኩስ አቁም ድርድር ይነጋገራሉ። የእስራኤሉ ጠቅላይ ሚኒስትር ትናንትና ባስተላለፉት መልእክት ከሊባኖስ ጋር የሚደረገው ድርድር ሄዝቦላና በኢራን የሚደገፉ ኃይሎች ቡድኖችም ትጥቅ ማስፈታት ላይ እንደሚያተኩሩ ገልጸው በሁለቱ ሀገራት መካከል ሰላማዊ ግንኙነት የመመስረት ጉዳይንም ድርድሩ አካል ነው ተብሏል። ይሁን እንጂ የሊባኖስ መንግስትና እስራኤል የሚያደርጉት ድርድር ሄዝቦላ ላይ ምን አይነት ተጽዕኖ እንደሚኖረው ግን ግልጽ አይደለም። የሊባኖስ መንግስት ከእስራኤል ጋር ጦርነት ከጀመረበት መጋቢት አንስቶ የሄዝቦላን ወታደራዊ እንቅስቃሴዎች አግጃለሁ ሲል ይገልጻል። ይህ እገዳ ግን ቡድኑ እስራኤል ላይ ሮኬቶችን ከማስወንጨፍ አላገደውም። በተጨማሪም እስራኤል ጊዜያዊ ተኩስ አቁም ለማድረግ ቁርጠኝነት ባላሳየችበት ሁኔታ ውስጥ የሚደረግ ድርድር ፍሬያማ የመሆኑ ጉዳይ አጠያያቂ ሆኗል። እግረኛ ወታደሮች ሊባኖስ ውስጥ ያሰማራችው እስራኤል በሀገሪቱ ደቡባዊ ክፍል ውስጥ የሚገኙ ግዛቶችን መውረሯን ቀጥላለች። ባለፉት ቀናትም ሊባኖስ ግዛት ውስጥ የሚገኙ መንደሮችን ማውደሟን የገለጸች ሲሆን የእስራኤላውያን ደህንነት እስካልተጠበቀ ድረስ የተፈናቀሉ ነዋሪዎች ወደ መኖሪያ ቀያቸው እንደማይመለሱ ከመግለጽም ባሻገርም አካባቢውን በቡልዶዘር ጭምር በማረስ ወደ ሜዳነት እየቀየረችውና 600 ሺህ መኖሪያ የሆነውን መንደር ሙሉ በሙሉ እንደምታፈርሰው ከመግለጽም አልፋ አካባቢውን እያፈረሰች ምስሎችንም በመገናኛ ብዙሃን እየለቀቀች ትገኛለች። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸርን ቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ
ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ